አንዳንድ ሰዎች ኤአይን ተጠቅመው አጫጭር ቪዲዮዎች ሲሰሩ ምናልባት አስተውላችሁ ሊሆን ይችላል እና እናንተ እንደዚህ አይነት ቪዲዮዎችን መስራት ከፈለጋችሁ እንደዚሁም ያለምንም ክፍያ በነፃ መስራት የምትፈልጉ ከሆነ እንዴት እንደምትሰሩ በአጭሩ ላሳያችሁ። ብዙ አይነት የኤአይ ቱሎች አሉ ይሄን ስራ ለመስራት። ዛሬም ማሳያችሁ ግን አንዱን መንገድ ነው። መጀመሪያ ጀሚናይ ላይ እንሄድና ሐሳባችንን እናስቀምጣለን። ሐሳባችንን በደንብ አድርገን ካስቀመጥን በኋላ ያንን ሐሳብ ወደ ኢሜጅ እንዲቀይረው ትዕዛዝ እንሰጠዋለን። ለምሳሌ እንደዚህ ብለን እናዟለን። ይሄንን ሐሳብ ወደ ኢሜጅ ወይም ወደ ምስል ለመቀየር የሚያስችለኝ ቆንጆ ፕሮንት አዘጋጅተህ ስጠኝ ብላችሁ ብትጠይቁት ፕሮንት አዘጋጅቶ ይሰጣችኋል። ያንን ፕሮንት ኮፒ ታረጉና ለጀሚናይ 3 ፔስት ታረጉታላችሁ ወይም ለናኖ ባናና ትሰጡታላችሁ። ከዛ ናኖ ባናና ፕሮሰስ ያደርግና ኢሜጅ ዲዛይን አድርጎ ይሰጣችኋል። አሁን ምን ሆነ ማለት ነው? ሐሳባችሁ ኢሜጅ ላይ ደረሰ ማለት ነው። ኢሜጁን ደግሞ አሁን ወደ ቪዲዮ ልንቀይረው ነው። ለዚህ ደግሞ የት እንሄዳለን? ግሮክ ላይ እንሄዳለን። ግሮክ ነፃ ነው። ግሮክ ላይ ከሄድን በኋላ ክሬት ቪዲዮ የሚለውን ክሊክ አድርገን እዚች ጋር የመደመር ምልክቷን ክሊክ በማድረግ ከጀሚናይ ላይ ዳውንሎድ ያደረግነውን ኢሜጅ እናስገባለን። ግሮክ አጭር ቪዲዮ ይሰጠናል። ይሄ ቪዲዮ አንዳንዴ 5 ነው፣ አንዳንዴ 8 ሰከንድ ነው የሚሆነው። በዚህ መንገድ በአጭሩ ቪዲዮ ሰራችሁ ማለት ነው። አስቡት አንድ ሐሳብ ኮንቲኒቲ ያለው ፕሮንት ቢዘጋጅለት ለምሳሌ 5 ሰከንድ ቪዲዮ የሚሰጣችሁ ከሆነና እነዛ 5 ሰከንድ ቪዲዮ 8 ቢሆኑ 8 ሲባዛ በ5 40 ሰከንድ ማለት ነው። ስለዚህ እነዛን 40 ሰከንዶች በአጭር የቪዲዮ ኤዲቲንግ ስኪል ካፕከት ላይ በማገናኘት ኮንተንት ክሬተር ሆናችሁ ማለት ነው። ለነገርኳችሁ ይሄ የመጀመሪያው መንገድ ነው። ሌላ ብዙ መንገዶች አሉ። በቀጣይ ደግሞ እሱን ማሳያችሁ ይሆናል። ይመቻችሁ።